ከ60 ዓመት በኋላ ከእንቅልፉ እንዲነቃ ያደረገው አብይ አህመድ ነው። አብይ አህመድ ትጥቅ አስፈትቼ ትግሬ እንዲህ እንዳረኩኝ አማራ እንዲህ አድርጌ ታላቅ ኦሮሚያ መስርቼ በምስራቅ አፍሪካ ነክሰን እንዳውም ኩሽና ሴም ብለን እነዚህን ኦርቶዶክሶችና ሰሜናዎቹን ደምስሰን አማራ እንዳውም 120 ሺህ በቃል እዚህ መንዝ እናስቀምጠዋለን። ሀገር የለውም። ጎጃሜ ሌላ ነው፣ ወሎ ሌላ ነው፣ ጎንደር ባለቤት አለው። እዛም ደግሞ አማራ ራሱ በንዑስ የቋንቋ አሰላለፍ አገው፣ ቅማንት ሌላም ካለ ፈልገንም ፈጥረንም ቢሆን የተዋሃደ ሌላ ካለ የተረሳ ካለ ፈልገንም ቢሆን አሳንሰ ነው እኛ የመጨረሻው ብቸኛ ታላቅና ብዙ ሆነን ምስራቅ አፍሪካን እንገዛለን የሚል ህልም ነው። ይሄ ህልም ግን በአማራ መቃብር ላይ እና በኦርቶዶክስ መቃብር ላይ ነው የሚሳካው ብለው ያምናሉ። ምክንያቱም ኦርቶዶክስ ታሪክ ሰንዳ የያዘች ቅርሷ አሻራዋ በሰው ባህል፣ በሰው ሰውነት፣ በሰው ልብስ፣ በሰው ንግግር፣ በሰው የማህበራዊ አኗኗር፣ በመሬት ላይ፣ በጫካ ውስጥ፣ በድምፅ፣ በቅላጼ፣ በዜማ በበዓል ሁሉ ውስጥ የተጻፈ ሐሰተኛ ትርክትን በቀላሉ የሚደመስስ እሷ እያለች ቆመው ውሸታሞች ሲዋሹ ስለሚሰቀቁ እሷንና አማራኝና ፊደሉን ግዕዝን ማጥፋት የነዚህ የብሔርተኞች ዓላማ ነው። በዚሁ ቃል አማራ ይጠራ ወይ ነው የኔ ችግር። በጣም ነው ቸግረኝ። ብሔርተኝነት እንዴት ዝቅ ብሎ ድንቅ ሆኖ የኦነግና የህወሓትን ቃል ተው ይዋሳል ነው። እንደ ህዝብ እሴቱን፣ ማንነቱን፣ ታሪኩን፣ እምነቱን፣ ሀገሩን የሚገልጽ ዓላማውን የሚገልጽ የህልውና ጉዞን የሚገልጽ ሌላ ቋንቋ አጣን ወይ ነው። ለምንድነው ከጠላት ኮፒ ምናረገው? ብሔር ሀገር ነው እኛ የምናውቀው። አለቀ። ሌላ ቃል ፈልጉ ነው ያልተበላሸ። ቅድም ብየዋለሁ። ደርግ የሚለው ቃል ኮሚቴ፣ አንድነት፣ የተሰበሰበ ቡድን እንደማለት ነው በግዕዙ። ድሮ ሰንበት ትምህርት ቤት ለምሳሌ የመዝሙር ኮሚቴ ሲባል የመዝሙር ደርግ የስብከተ ወንጌል ሊባል ይችላል። አሁን ያን ስም ማን ይጠቀማል? ይሁዳ የሚባለው ስም ታማኝ ማለት ነው። ነገር ግን ይሁዳ አምላኩን ስለሸጠ ከዛ በኋላ ይሁዳ ስሙ ተጠላ። ስለዚህ ልጄን ይሁዳ አልለው። ይሁዳ የሚለው ስም ክፉ አይደለም። በዛ ስም የተጠራ ሰው ክፉ ስለሰራ ነው። ብሔር በሚል ስም በተለይ ከትግልና ከንቅናቄ ጋር ተያይዞ ሲመጣ ሂትለር ነው የሚታየው፣ ፋሺዝም ነው የሚታየው። ያ ክፉ መንፈስ ተመልሶ እንዳያድነን እንዳያስቸግረን ስም አጣን ወይ? እሺ ሌላ አንፈልግም፣ ይሄንን እንወስዶ ጠላቶቻችን ብሔር ብለው ነው ያጠቁን ካልን እንውሰደው፣ ግን እንተርጉመው። የኛ የአማራ ብሔርተኝነት ከህወሓት ብሔርተኝነት በዚህ ይለያል። ለምሳሌ ሀገር ሊገነጥል አልተነሳም። ሐሰተኛ ትርክት ተደርቶ ሐውልት አይሰራም። ሐሰተኛ ትርክት ተርቆ ሰዎችን አይገልም። ሐሰተኛ ትርክት ተርክቶ ርስት አያሰፋም። ሐሰተኛ ትርክት ተርቆ ጠላት የሚባል ሌላ ብሔር አይፈርጅም። ስለዚህ ከህወሓት ይለያል። የኦነግ ብሔርተኝነት ቀኝ ተገዝቻለሁ፣ ኩሾች እንዲያረጉኝ፣ ስማችን ጠፋ፣ ታላቅ ሀገር ነበር፣ አሳነሱን አጼዎቹ ያለ ከዋህብያም ጋር ተስማምቶ የአማራ ብሔርተኝነት ቀኝ ተገዛው አይልም። የአማራ ብሔርተኝነት አጼዎቹ አይልም። የአማራ ብሔርተኝነት ታሪክ አይከልስም። የአማራ ብሔርተኝነት ሰውን ለመጥላት ብሎ ትርክ ተርኮ ለትርክት ሐውልት አያቆምም። ስለዚህ የተለየ ብሔርተኝነት እና ምን አይነት ነው? የአማራ ብሔርተኝነትማ አማራን ሊያጠፉ በሐሰት ተደራጅተው ሐሰት ተርከው ሰራዊት አቋቁመው ህገ መንግስት ጽፈው ሰውን በቋንቋ በፊደል ለይተው የመጡትን አካላት በአካልም በእውቀትም ሐሰታቸውን በእውነተኛ ትርክትም መርታት ነው። ይሄን ለማድረግ መጀመሪያ መቆም ስላለብኝ ጦርነቱ ገብቻለሁ። ስለዚህ ብሔርተኝነታችን ከሌሎቹ ብሔርተኝነት ይለያል። ከሰው እንበልጣለን አላልንም። እንደ ሂትለር አርያን ዘር አላልንም። አይሁድን እናጥፋ አላልንም። ኦሮሞን እናጥፋ አላልንም። ትግሬን እናጥፋ አላልንም። ወላይታ እናጥፋ አላልንም። ስለዚህ እኛ እንዲህ ነን ብሎ ራስን መግለጥ ያስፈልጋል። ዝም ብሎ ያንኑ ቃል መድገም ግን ያስደነግጣል። መቼስ አብይ አህመድ የ50 ዓመቱን የአማራን እልቂት እንቅልፍ ድንገት የቀሰቀሰው ከዚህ በሚቀጥለው በተብላሸብን በተቆረጠው ክፍል እንዳልኩት ክፍል 0 ብየዋለሁ። የክፍል 1 ነው ግን ስሙት የተወሰነ ደቂቃ ስለነበረው፣ ምክንያቱም አገላለጽ አሁን ይለያል። ያንኑ መድገም አይቻልም። ሁልጊዜ የመጀመሪያ ነገር ነው ስፖንታኒየስ ስለሆነ ጥሩ መልእክት ያለው የሚመስለኝ እኔ ስለነበረው፣ ምክንያቱም አገላለጽ አሁን ይለያል። ያንኑ መድገም አይቻልም። ሁልጊዜ የመጀመሪያ ነገር ነው ስፖንታኒየስ ስለሆነ ጥሩ መልእክት ያለው የሚመስለኝ እኔ ግን አሁንም የምችለውን ነገር ለመድገም እሞክራለሁ። የአብይ አህመድ
ከዛ በፊት በዚህ በማምከን በመግደል በማደህየት በመከፋፈል ከስልጣን በማራቅ አማራ ላይ የሚደረገውን በደንብ ሰውን አንድ አድርጎ መቀስቀስ አልቻለም። ለነገሩ አሁንም አልቀሰቀስም። አሁንም ባንዳ አለ ፍራንክ ተቀብሎ የራሱ ወገን የሚገል አሁንም ታጋዮች ውስጥ ራሱን ለማንገስ በወንድሞቹ ደም የሚቀልድ አለ። አንድነትን የሚያዘገይ በየቦታው በሽተኛ ስላለ እሱ ግድ የለም። አሁን የምናወራው ነገር እንዴት ራሳችንን እናቅርብ ነው። ለማጭበርበር አይደለም፣ ከልብ የእውነት አጭበርባሪዎቹማ እነዛ የዘር ማጥፋት የሰሩ ሰዎች ናቸው። ይሄኛው ትግል ከማጭበርበር የተለየ የህልውና የፍትህ የእውነት የሰብአዊነት ትግል ነው። አብይ ታዲያ ድንገት ትጥቅ ፍቱ አለ። ትግራዮችን እንደዛ አስጨፈጨፈ፣ ጨፈጨፈ። ከዛ በኋላ ምን አለ? እነሱም ጭፍጨፋው ምክንያት ሆኑ። ምክንያቱም አነሳሳቸው አንድ አይነት ስለሆነ አብይን ከወለደው ከኦነግ ጋር አንድ አይነት ናቸው። አብረው ሆነው ነው አማራና ኦርቶዶክስ ሲያዳክሙ ሀገር ሲከፋፍሉ የነበረው። ኤርትራን ሲያስገነጥሉ፣ ባህር በር ሲያሳጡ፣ ጎረቤትን ጋብዘው የጉዌን መስመር የምናምን መስመር እያሉ እነመለስ ዜናዊ ሀገር ሲሸጡ የነበረው አቅደው ስለመጡ ነው። ችግሩ አሁን ከዛ ትምህርት እንማራለን ከዛ እንገለብጣለን ብሎ የሚያስበው የአሁኑ ታጋይ ነው። የሚገርመኝ እኔ ግን አብይ አንድ ውለታ የዋለው ድንገት የትግራይን ወጣት እንደዛ ሲያስጨርስ አፋርና አማራ ላይ ሲያዘምት ቀስ ብሎ ደግሞ ወደ ኤርትራም ተሻግሮ ኦርቶዶክሳውያንን ሊያጠፋና ሀገሪቷን በሙሉ እምነት በሌላቸው ሰዎች ማነው አስተሳሰብ ላይ ሊመሰረትና ራሱን የዘላለም ንጉስ ለማድረግ ሲነሳ ያደረገው የአማራን ልዩ ኃይል ትጥቅ ማስፈታት ነው። ለዛውም በፉከራ በንቀት። ከዛ እሺ ብለው አምነው ትጥቅ ፈተው ወደ ተሐድሶ ማዕከል የሚሄዱትን ከሚሴ ጠብቆ አርዶ ሬሳቸው እንዳይነሳ በማድረግ አማራን ከእንቅልፉ ቀሰቀሰ። አለቀ። መሪዎቻቸውን ገደለ። አለቀ። አሁን እንቅልፍ መነሳት ተጀመረ ማለት ነው። ኦርቶዶክሶቹ እንዳይነቁ አደንዛዥ አባቶች አሉበት። በዓል እያከበሩ እየዘመሩ አብረን እየሰራን ነው። አሁን ስራ አስኪያጅ የሆኑት ብፁዕ አቡነ ቴዎድሮስ እንኳን ከመንግስትም ጋር እንሰራለን እየተመካከርን ይላል። ምንድን ነው የሚሰሩት? እያለቅን ነው። ምንድን ነው የምትመካከሩት? ወይ እንዴት እንደምንዋጋ ወይ እንዴት እንደምንሻሽ ንገሩን፣ ወይ ገዳም ሂዱና ጸልዩልን። ይዘመካከር ምንድን ነው የምትመካከሩት? ተመካከራችሁ ያስቀራችሁት ምን አለ? ምንም። የሐዋርያትን ቀኖና የሚያህል በደብዳቤ የሻራችሁ ሰዎች ተመካከራችሁ ምንም ልትሰሩ አትችሉም። ልትታዘዙ ነው። ለራሳችሁ ነው። ለራሳችሁ ስልጣን ነው የምትኖሩት። ለራሳችሁ ድሎት ነው የምትኖሩት። ውሸት ማንንም አትጠብቁም። እረኝነት የላችሁ። ይህን አሳይታችሁ ነው። አሁን እኔ ጉዳይ እሱ አይደለም፣ የአማራ ህዝብ ህልውና ነው። አዎ እሱን ነው አጠንክረን መስራት ያለብን። ከዛ በኋላ ቤተክርስቲያናችንም ትጸዳለች ከማንም ምንደኛ ማለት ነው። አብይ ዓለም አቀፍ ዝና የነበረው የኢትዮጵያ ሰራዊት በእውነት አየር ኃይሉን አስታውሱት። በኮሪያ በተለያየ ቦታ ያደረገውን ዲስፕሊኑን የዚያድ ባሬ ወራሪ ሰራዊት ስንት ዓመት የተዘጋጀበትን እስከ አዋሽ የመጣውን ሰራዊት እንዴት አድርጎ እንደመለሰው አስቡ። ያ ክቡር የሆነ ሰራዊት በወራዳና ድንቅ አእምሮች ሀገርና ህዝብን ከወድና ከህንፃ በላይ ማየት የማይችሉ ሀገርን ከግል ቅዠታቸው በታች አድርገው የሚያስቡ ከግል የስልጣን ቅዠታቸው ከግል የትርክታቸው በታች ሀገርን አዲስ ነገር ሰርተናል የማይናካውን ነክተናል ብለው በነውራቸው የሚቆሩ በዛ የሚመራ ሰራዊት ሆኖ በራሱ ወገን ላይ ዘምቶ ተዋረደ። ትግራይ ልብሱን አውልቆ ወደ ኤርትራ ሰደደ። አማራ ሄዶ በየለቱ መሳሪያውን ያስረከበ ተገረፈ። በራሱ ወገን ላይ ዘምቶ እንደዚህ አድርገው አዋረዱት ሰራዊቱ። አየር ኃይሉ ጠላትን ሲከላከል ድባቅ ሲመታ የነበረ አየር ኃይል የአማራ ህፃናት የትግራይ ህፃናት ላይ ቦምብ አዘነበ፣ ገዳማት ላይ ቦምብ አዘነበ። ሰራዊት ካህናት ደፈሩ፣ የካህናት ሚስት ደፈሩ። ልክ እንደዛ ህዋቶቹ እንዳደረጉት ሲመጡ እንደው ላም እሳት ወለደች እንዳልሰው እሳት ሆነባት እንዳተው እንግዲህ ልጇ ነው እንዲሉ የአማራ ህዝብ ራሱን ከታወጀበት የ50 ዓመታት የዘር ማጥፋት ለገብጥቃት በኋላ የብልጽግና በኋላ በህዋትና ኦነግ ህግ አራዊት